ምን ልትሆን ነው? ልትገለኝ ነው? በል ተኩስና ግደለኛ፣ ግደለኝ። ብዙ ጊዜ ይህንን እድል አግኝተህ ነበር። አንተ ግን ማለት ፈሪ ስለሆንክ መቼ የሚል ነገር አታደርገውም። ልክ ነህ። እኔ ሰው መግደል አልወድም፣ ግን ፈሪ ስለሆንኩ አይደለም፣ መልካም ሰው ስለሆንኩ ነው። መቼም የሀገሬው ሕዝብ ማን እያለ እንደሚጠራኝ አንተም ታውቃለህ። ከፈለክ ደግሞ አምራንም ልትነግርህ ትችላለች። አምራን እስኪ ንገሪው፣ የሀገሬው ሰው ተፈራ ምን እያለ ነው የሚጠራ? የድሃ አባት። በነገራችን ላይ ቆይ እንዴት ነው አምራንን አይተህ ያልደነገጥከው? ይቅርታ እሷን ስታይ ትንሽ ቢሆን ደንገጥ ትላለህ ብዬ አስቤ ነበር። አልደነገጥኩም። ደግሞ ለምን ደነግጣለሁ? አምራን ለይኩን ማለት የምትወጂውን ፍቅረኛ አሸነ ለሌላ ሰው የዳረብሽ ሰው አይደለም። አሁን ጠላትሽ ፊት ለፊትሽ ቆሞ እንደዚህ አይነት ጥያቄ መጠየቁ ተገቢ ነው? አደራ ታዲያ ግንባሩ ላይ ነው ማነጣጠር ያለብሽ። ኧረ እኔ እኮ ሰው ገድዬ አላውቅም። ምን ችግር አለው? አሁን ትጀምሪያለሽ። ይኸውልሽ ልብ ብለሽ ሰላም ጤና ይስጥልን። የኑሐሚን ድራማ ተከታታዮች እንዴት ቆያችሁ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ አምራን ሰርጓን ለልኩን ቤተሰብ ብላ እንግዲህ እንደሰረዘች እናውቃለን ማለት ነው። እንግዲህ በዚህ መሀል አቶ ተፈራ የሚባል ሰውዬ የልኩንን ቤተሰብ በጣም እየጨቆነና እያሰቃየ ያለ ሰው ነው ማለት ነው። በዚህ መሀል እንግዲህ አምራን የልኩንን ቤተሰብ እንደ ቤተሰባ ስለምታይ እኔ ሰርጌን የሰረስኩት ለነሱ ነው እና ይህን ሰውዬ መበቀል እፈልጋለሁ በማለት እንግዲህ ጋሽ አቶ ተፈራን እንግዲህ የልኩን ቤተሰብ ጠላቴ ነው እግዘኝ በማለት እንግዲህ በደካማ ጎኑ ለመቅረብ ተሞክራለች ማለት ነው። እንግዲህ የልኩንን ቤተሰብ አንድና አንድ ማጥፋት የሚፈልገው አቶ ተፈራም ኑሐሚን አምራንን እንግዲህ እሺ ብሎ አምኖ ተቀብሏታል፣ አምኗታል ማለት ነው። እንግዲህ እሷ ግን እውነት የልኩንን ቤተሰብ ልታጠፋ ሳይሆን የልኩንን ቤተሰብ ለማዳን ነው ሰርጓንና የሰርግ ፕሮግራሟን ሰርዛ የጋብቻን ሰርዛ ወደነ ልኩን ቤተሰብ የተቀላቀለችው ማለት ነው። እንግዲህ በዚህ መሀል ልኩን ግን ይሄን ነገር አልፈለገውም። ሰላም ማውረድ ነበር እና የሚፈልገው እኔ በዚህ ነገር አልስማማም፣ ይሄ ነገር የማይሆን ነገር ነው ቢልም ግን በመስተመጨረሻ በዚህ ሀሳቧን በመርዳት እንግዲህ ነገሩን እሺ ብሎ እንዲቀበል አድርጎታል ማለት ነው። እንግዲህ አምራንም ይሄንን ነገር ለማድረግ ራሷን አዘጋጅታለች። እንግዲህ እዚህ ላይ ደግሞ ጩና ታማ ሆስፒታል ገብታለች። ቤተሰቡን በጣም በመጨነቅና በፈተና ላይ ሆኖ ሳለ እንግዲህ ሐኪም ቤት ገብተው ዶክተርን ጩና ደህና ናት ወይ ተሻላት ወይ በማለት እንግዲህ በጣም በትልቅ ፍራቻ እየጠየቁት ነው ማለት ነው። ነገር ግን ጩና ደህና እንደሆነች ዶክተሩም፣ ነገር ግን ህመሙ ግን ከፍተኛ ህመም እያመማት እንደሆነ ከፍተኛ ህመም ላይ እንደሆነች ይነግራቸዋል ማለት ነው። እንግዲህ ዳጊ በጣም ተጨንቋለኝ። በጣም የሚወዳት ፍቅረኛውና እጮኛው ስለሆነች በጣም ዳጊ ተጨንቋል ማለት ነው። እንዲህም በጣም ተጎድታለች ማለት ነው። ነገር ግን በህይወት ደህና ነች፣ በህይወት አለች ማለት ነው። እንግዲህ የሚሆነው ድንገት ነው እንደዚህ የሆነችው። እንግዲህ ኑሐሚንም የመትረፍ እድል የላትም ወይ ምን ለማለት ነው የሞከርከው እያለች ነው ማለት ነው። ነገር ግን እሷ ግን ደህና ነች፣ እሱ ግን ደህና ነች። ነገር ግን ማን ነው ይሄ ጨካኝ ሰው እንደዛ አድርጎ እሷን ለበሽታ የጣላት ሰው ማን ነው እንዲህ ጎዳት እያለ ነው ማለት ነው። እንግዲህ ልኩንም በደንብ ስለሚያውቅ እንግዲህ ልኩንም መናገር አልፈለገም ማለት ነው። ምክንያቱን ያውቃል። የጋሽ ልኩንን ቤተሰብ ማን ሊያጠቃ እንደሚችል እንዲሁም ደግሞ ማን እንደዚህ ሊጎዳ እንደሚችል ልኩን ስለሚያውቅ ምክንያቱን ተውና እንግዲህ ስለ እሷ ህመም ብቻ ነገረን ነው እያለ ያለው ማለት ነው። እንግዲህ ዶክተር ፋኑኤልም
ደህና ነች። እንግዲህ እናንተ የኔ ቤተሰብ ናችሁ። እንግዲህ ትድናለች፣ ምንም አትልም እያላቸው ነው ማለት ነው። እንግዲህ እዚህ ላይ ይህንን ነገር ደግሞ በሰላም እንዲፈታ ይፈልጋል ማለት ነው ዶክተር አምናን ዶክተር ፋኑኤል። ስለዚህ ህግ የለም። ስለዚህ ህግም በህግ እኛ ብነድ ችግሩ ይፈታ ነበር። ነገር ግን እንግዲህ ወደ ህግም እነሱ አልሄዱም ማለት ነው። ግን እነሱ አንድና አንድ የሚፈልጉት እንግዲህ አሁን ላይ የጩናን ደህና መሆን ነው ማለት ነው። እንግዲህ ናሆሜም እንግዲህ ዋናው ነገር ጩና ደህና ትሆንልን እንጂ እኛ ይሄን ነገር እንግዲህ በደንብ እኛ ብድር እንመልሳለን እያለ ነው ማለት ነው። የሚያሳዝነው ግን ጩና በጣም ታማለች። ናሆሜም እንግዲህ በጣም ተቋጭቷን፣ በጣም ተናዷን። ቤተሰብ ሁሉም ነው የተናደዱ ማለት ነው። እንደዚህ መሆን የለባትም፣ ምክንያቱም የወንድማቸው ሚስት ስለሆነች ማለት ነው። እንግዲህ ዶክተር ፋኑኤልም ሂጅ አይቻት ልንጣ፣ ምንም አትሆንም፣ እናንተ ተረጋጉ በማለት እንግዲህ እነሱን በማጽናናት እንግዲህ ወደ ጩና መሄድ ይጀምራል ማለት ነው። ዳጊ ግን በጣም ተጎድቷል። ምክንያቱም ብዙ መስዋዕት የከፈለባት እጮኛው እንደዚህ በሚገርም ሁኔታ ታማ ማየት ለሱ በጣም ህመም ነው ማለት ነው። እንግዲህ በዚህ መሀል ወይኔ ይሄን ነገር ላንቺ አይገባሽም እያለ እንግዲህ ራሱን ስቶ እስከ ማልቀስ ድረስ ደርሷል ማለት ነው። ሁሉም ቤተሰቡ በጣም ጭንቀት ላይ ነው ያሉት ማለት ነው። እንግዲህ ጋሽ ሌኩንም እንግዲህ በጣም ነው የሚያሳዝነው። ምክንያቱም ያለበት ሁኔታ በጣም ከባድ ነው እና እንግዲህ ሁላቸውም ከሆስፒታል መልስ እንግዲህ ቀጥታ ሌኩንም ወደ ቤት መሄድ ይጀምራሉ ማለት ነው። እንግዲህ ዝኑም እንዴት ናተኝ ጮና እያለች እሷም ደንግጣለች፣ በድንጋጤ ትጠይቀዋለች ማለት ነው። እንግዲህ ሆስፒታሉንም የት ነው ያለችው፣ የት ሆስፒታል ነች እያለ እንግዲህ የልጇ ሚስት ስለሆነች በጣም በመደናገጥ እንግዲህ ትጠይቃለች ማለት ነው። እንግዲህ ተረጋጊ ብሎ ባሏም እንግዲህ ሊኩን ዝኑን ሊያረጋጋት ይችላል ማለት ነው። እንግዲህ እሷም ለምንድን ነው ይሄ መጥፎ ሰውዬ ለሁለተኛ ጊዜ እያጠቃን ነው? እስከ መቼ ነው እኛ እየተጠቃን ዝም የምንል? እያለች እንግዲህ በጣም እየተበሳጨች ነው። እንግዲህ ዝኑም ይህንን ነገር ዝም ብላ ማለፍ እንደማትፈልግና ይበልጥ እንግዲህ ነገሩን መጋፈጥ እንደምትፈልግም ተነግረዋለች ማለት ነው። ነገር ግን ሴት የሚፈታው ነገር አይደለም ማለት ነው። እንግዲህ ዝኑ የምትፈልገው አንድና አንድ ያንተን የወንድ ስራ አስተምረኝ፣ እኔ እንደ ወንድ ሁኜ እሱን እጋፈጠዋለሁ ነው እያለች ያለችው። እውነት ለመናገር ዝኑ የሴት ጎበዝ ናት ማለት ነው። እንግዲህ ሊኩንም ይህንን ነገር እኛ ዋጋ ማስከፈል አያቅተንም፣ ነገር ግን ሁሉም ነገር ጊዜ ጠብቆ ነው ተረጋጊ ነው እያላት ያለ ማለት ነው። እንግዲህ እውነት ለመናገር የሊኩን ቤተሰብ ይሄ አይገባውም። በጣም የዋህና ጨዋ ቤተሰብ ነው፣ በጣም ደግ ቤተሰብ ነው ማለት ነው። እንግዲህ በዚህም ምክንያት ዝኑ በጣም ተጎድታለች። በጣም በቃ ውስጧ እያዘነ ነው ማለት ነው። እንግዲህ እዚህ ላይ ደግሞ ሲምባ ናሆሜን ድንገት መንገድ ላይ ያገኘውና ጮና እንዴት ናት እያለ ነው ማለት ነው። እንዴት ናት? አሁን ላይ ደህና ናት ወይ? እሱም እንግዲህ ናሆሜም ደህና ናት፣ ግን ዳጊ ነው የሚያሳዝነው። በቃ እሷ እንዴት አማለች፣ ነገር ግን ዳጊ ግን በጣም እየተጎዳ ነው እያለው ነው ማለት ነው። እንግዲህ ጮናም እንግዲህ ያ መጥፎ ሰውዬ የእጁን ያገኛል፣ የእጁን እንሰጠዋለን፣ ብቻ እናንተ ተረጋጉልን እያለው ነው ማለት ነው። እንግዲህ ጮናም አንድና አንድ የሚፈልገው ነገር ምንድን ነው? ወደ ህግ ማቅረብ ይፈልጋል። ወደ ህግ ማቅረብ አለብን፣ አልሆነም ደግሞ ጉልበታችን መጠቀም አለብን እያለ ያለው